አባቴ በ88 ዓመቱ ሞተ። በቀደም 100 ሚሊዮን ዩሮ ጥሎ ሞተ። አባቴ ሕፃን ሆኜ ከዳኝ፣ እናቴንም ከዳት፣ ሲሞትም ከዳኝ። በቀደም ሞተ አባታችን ጁፕ ዊሊያም ሁክ ሞተ ብሎኝ ከሆላንድ ሀገር ዋትስአፕ ላይ ቪዲዮ አድርገው ማነጋገር ጀመሩ። እኔ ሄሎ ዳንኤል አሉ። ያ ሃው አር ዩ ዱይንግ? አም ዱይንግ ዌል አም ኦኬ አም ፋይን ሁ አር ዩ? ዩር ብራዘር ሚካኤል፣ ወንድምህ ሚካኤል ነኝ። አሌክሳንደር ነኝ። ጄራርድ ነኝ። እህትህ ዶሪን ነን። አባታችን ሞተ አሉ። ዋው! በወቅቱ ትንሽ የገንዘብ ችግር ነበረብኝ። ናዝሬት ነው የምኖረው። ትንሽ ስራ አጥቼ ነበር። ኢምፖርት ኤክስፖርት የሚያደርጉ ሰዎች አማካሪ ነኝ። ባይዘዌይ በአሁን ሰዓት የምሰራው ስራ ኢምፖርት ኤክስፖርት፣ ጥራጥሬ፣ ሶያ ቤንስ፣ ቺክን ቤንስ፣ ሰሊጥ ምናምን የሚያደርጉ ሰዎች አማካሪ ጭምር ነኝ። ቢሮ እሰራለሁ፣ ፋሲሊቴት አደርጋለሁ፣ መዝገቦች አዘገጃጃለሁ፣ ብሔራዊ ባንክ ምናምን እንደዚህ ያደርጋለሁኝ። እና የሚገርማችሁ ነገር አባታችን ሞተ ብለው ሲሉኝ አባቴ ሞተ? አዎ። ዋው! ሆላንድ የሄድኩ ጊዜ አይቼዋለሁ። በጣም ሀብታም ነው፣ ሚሊዮነር ነው። በዶላር ሚሊዮነር ነው፣ በኢትዮጵያ ብር አይደለም፣ በኢሮ። ከዛ እኔ ገንዘብ ትንሽ ቸግሮኝ ስለነበረ ትንሽ ቢረዱኝ ብዬ በቃ ውርስ ጥሎልኛል። አሁን ረጅም ታሪክ አጠር አድርጌ ልነግራቸው። ትንሽ ገንዘብ፣ ትንሽ የቤት ኪራይም ትንሽ እንደዚህ ገንዘብ ጥሎልኝ ሞተ ምናምን አልኳቸው። we will tell you tomorrow አሉኝ። ነገ እንነግርሃለን አሉኝ። ከዛ በነጋታው የኑዛዜ ደብተሩን አወጡና ያለኝን ብርና መኖሪያ ቤት፣ ሽቶ፣ ኢሰንሻል ኦይል ሽቶ ነው የሚሰራው አባቴ። አበቦችን 40 ሺህ ኩንታል 50 ሺህ ኩንታል አበቦችን ይጨፈልቅና 1 ሊትር ኢሰንሻል ኦይል ያወጣል። 1 ሊትር ኢሰንሻል ኦይል አንድ ማንኪያ 200 ሊትር አንድ በርሜል አልኮል 200 ሊትር በርሜል፣ አንድ በርሜል አልኮል 200 ሊትር ያደርግና አንድ ማንኪያ ከዛ ከኢሰንሻል ኦይሉ ላይ ጠብ ያደርግና በብልቃት $10,000 $5,000 ይሸጣል። እና አንድ ኢሰንሻል ኦይል 1 ሊትሩ $20 ሚሊዮን $10 ሚሊዮን ሊሸጥ ይችላል። 40 ሺህ ኩንታል አበባ፣ 40 ሺህ ኩንታል የብርቱካን ልጣጭ ሊሆን ይችላል ምናምን። ከዛ ውስጥ ጨምቆ የሚያወጣ ስማርት የሆነ አባት ነው ያለኝ። እና ሲሞት ብር ጥሎ ሞቶ የኔ ስም አለ ስላቸው፣ አይ ኑዛዜው ለሚካኤል ሁክ፣ ለአሌክሳንደር ሁክ፣ ለጄራርድ ሁክ፣ ለዶሪን ሁክ፣ ዳንኤል ሁክ የለም ስላቸው የለህም አሉኝ። በቃ ሽት ምናምን ብዬ ዘጋኝ። ሁለተኛ ደውሉልኝ አልኩኝ እና ውርስ ተከልክያለሁኝ።